እኔ ሚዩት አድርገው ችግር የለም። እኔ ሳውራ ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኛነቱን መረጋገጠው እዚህ መጽሐፍ እንዳልክ የሆነ ነገር ሁሉ አንዴ ቆይ አሁን አንዴ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይልብኝ ነው ስለምወደው ስለማውቀው። አሁን እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እናንተ ደግሞ እነሱ በዓለም ያሉ ፖለቲከኞች እንደዚህ ሰላማዊ ከሆኑ እናንተማ በስንት እጥፍ መሆን አለባችሁ እኮ። ሀሳቡን ልጨርስ። ሀሳቤን ልጨርስ። ይቅርታ እንዳልክ ተጽዕኖ ፈጣሪ ነው ምናምን ለሚለው እግዚአብሔር ይመስገን ተጽዕኖ ስለፈጠርኩበት ይመስለኛል ያለ። እሺ ለጨዋታ ነው ያልኩት። እንደ ሀሳብ ምንድነው መሰረት ቴዲሻ ለምሳሌ ሶስት መሰረታዊ ነገሮችን ላንሳለ ለቀጣዩ። አሁን አንተ ልጅ ስታረግ ችግር የለውም። አሁን አንተን ብለን ስለሆነ የመጣ ነው ለስልክ ስታወያይ እነዚህ መሰረታዊ ነገሮች እንድትይዛቸው ነው። አንደኛ ኢየሱስ ክርስቶስ የሚለው ስም ሰዎችን ማብሸቂያ ስም አይደለም። ለምሳሌ እኔ አንተ እንድታምን ኢየሱስ የሚለውን ስም ስጠራ አንዳንድ ሃይማኖተኞች እንዲህ ይሉታል ይወልይ ምናምን ብዬ የሆነ ውዥብርብር አድርጌ ሳይሆን በቃ አሁን አንተ አይደለ የጠየቀው አንተ እንድትረዳ አድርጌ ነው መንገር ያለብኝ። ኢየሱስ የሚለው ስም ሰዎችን የምናበሽቅበት ሳይሆን ስሙን ጠርተን ሰዎችን የምናድንበት ስም ስለሆነ፣ ሲቀጥል ደግሞ ለምሳሌ እንዳልክ ግዕዝን ከኔ በላይ የሚያውቅ የለም ምናምን የሚሉ ሰዎችን ተናግሯል። አሁን ተናግሮኛ ጸጥ የምንል ከሆነ ማንጠየቀው ከሆነ የነገረን ነገር እውነት ይሁን ውሸት አትለየውም። ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ፣ እንደ ግዕዝ እንዳልክ የምችል አይመስለኝም። እና እንዳልክ እችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስተት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋግጥ የምትችለው ለእኛ እድል ሰጥተህን እኛ ስንጠይቀው ነው። ፕላስ ደግሞ ሌላኛው ሶስተኛው ሀሳብ ደግሞ አነሳው። ለምሳሌ እኔ አሁን የሆኑ ሀሳቦችን ስነግር የሆኑ ሰዎችን የግድ መተቸት ያለብኝ አይመስለኝም። ለምሳሌ ለግብዝነት የሆኑ አካላት እንጾማለን ይላሉ፣ እኛ ግን አንልም በሚል መንፈስ እኮ ሰዎች ግብዝ እየሆኑ ነው ማለት ነው። ይሄ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም እኛ እኮ እንደዚህ ዝም ብለን ተደብቀን እንጾም ማለት ኢን ሴንስ ኦልሬዲ አሁን እየነገረን ነው እንደዛ እያደረገው እንደሆነ ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶች ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ አይኖ እንዳልክ አዲስ አማኝ ነው። ከሱ በተሻለ መንገድ ፕሮቴስታንቲዝም የሚያብራሩ ሰዎች አሉ። በእርግጥ ግን ቢሆንም ከተገኘ ይቀር እነዚህን አካሄዶች አክብሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደንም ጠላንም የተናገርነው ንግግር ላይ እንዳልክ እኛን ይጠይቀናል። ወደደም ጠላም እኛም እሱን ጠይቋለን። ካልሆነ ግን ጥያቄ ባይቀበልም እንደዝም ማተር እኛ ራሳችን ጠይቀን ማስረጃዎችን እያወጣን እናሳያለን። ስለዚህ እሱ የተናገራቸው ሀሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናለህ ማለት ነው። ለምን ግዕዝም ጭምር ሲሳሳት ስላየሁት ትምህርት ብቻ ሳይሆን ኮመንት ላይ አንድ ሰው አስገባ እያላችሁ ነው። ከእስልምናም ወይም ደግሞ ለእንዳልክም እያላችሁ ነው። የመጡት በቤታቸው ነው። ሁሉ በራሳቸው ላይቭ ገብተው ነው አንድ ላይ የተሰበሰቡ እንጂ እኔ አይደለሁም ያስገባዋቸው። ስለዚህ ምናልባት አሁን ከዚህ በኋላ ብዙ መቆየት የምችል አይመስለኝም። ነገር ግን ተነጋግረን ምን ማድረግ እንዳለብን እንለያያለን። ጆይን ማድረግ የምትፈልጉ ካላችሁ በራሳችሁ ላይቭ ገብታችሁ፣ ካልሆነ እዚህ ሪኩዌስት ልካችሁ ማስገባችሁ አይነት አይደለም፣ በገስት ስላልመጡ ማለት ነው። ኦኬ ለመጨረሻ ጊዜ አደራ የኤልያስ መሰረትን ቴዲ ሐዋሳ ቴሌግራም ላይ ገብታችሁ ለአውራ የገባሁት ስለምንድን ነው? ስለማን ነው? ቴዲ ስለ ኢየሱስ። የኔ ፖይንት የተሰቀለውን መስበክ ነው። የተሰቀለውን ኢየሱስ ማውራት ነው። ፈለገዬ ትክክል ነው ሀሳብ ያነሳው። እንዳልክ ያነሳው ሀሳብ ላይ ጥያቄን ጠይቅ፣ እናውራ። ኢትስ ኖርማል፣ ትክክል ነው። እኔ የገባሁት ስለ ኢየሱስ ልሰብክ፣ እሱ ኢየሱስ ላይ ጥያቄ ሊያነሳ። ስለዚህ ኢየሱስ ላይ ጥያቄ ካለበት ፈለግ አሁን ቅድም ስትናገር የሰማሁት ከተሳሳትኩኝ ታርመኛለህ። የክርስትና ህይወት ስትጀምር ከድህነት ነው የምትጀምረው አልኩ። ስጀምረው ከድህነት ከሆነ እንደገና መሀል ላይ ደግሞ ኢየሱስ ክርስቶስን ከተቀበልክ በኋላ ደግሞ ስራ ይጠበቅብሃል አልኩ። አንደኛ ሁለቱ ነገሮች አይጋጩም። ከድህነት መጀመር ከሆነ ኢየሱስ ክርስቶስ መስቀል ላይ መሰቀል ለምን አስፈለገው? ኦልሬዲ ዳንኩኝ ከሆንኩ። ኦኬ መልካም። እሺ ቴልሻ መጽሐፍ ቅዱስ ይዛል አለ አጠገብ? እሺ በኋላ ላይ የሚሰጠን ጥቅስ ታወጣና አንተ ታነበልናለህ። የክርስትና ህይወት ሲጀመር በራሱ ያንን ህይወት የምንጀምረው በመዳን ያልነው ጌታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ስጋውን ስለቆረሰልን ደሙን ስላፈሰሰልን ነው። which means
እርሱ ዘላለማዊ አስታራቂያችን እንደሆነ በነገራችን ላይ ቅዱስ ቤተክርስቲያናችን ታሰብራለች። ስለዚህ ክርስቶስ በቀራንዮ መስቀል ላይ ራሱን መስዋዕት አቅራቢ፣ ራሱ መስዋዕት ሆኖ ራሱ ደግሞ መስዋዕት ተቀባይ ሆኖ የሰው ልጅ ለዘላለም ከራሱ ጋር ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስላስታረቀ፣ አዎ በክርስቶስ ኢየሱስ ያመኑ ሰዎች ምንም አይነት ስራ መስራት ሳይጠበቅባቸው በማመን የመዳንን ሕይወት ይጀምሩታል። ግን ከጀመሩት በኋላ አይ አንዴ ድኛለሁ ተብሎ ግን ቁጭ ማለት የለም ነው። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስበው እንደዚህ አይነት ትምህርት የለም። በቃ አንዴ ድኛለሁና ከዛ በኋላ በቃ ምንም አይነት ነገር ብሰራ ምንም አይነት ነገር ባደርግ ይሄ ድነት አይነጠቅም የሚል አይነት ትምህርት የለም። ለምሳሌ ከአምስቱ ሶሎች ውስጥ አንዱ እምነት ብቻ ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት ምንም አይነት መጽሐፍ ቅዱስ መሰረት የለውም። ነገር ግን በበጎ ስራ መጽናት አለባቸው፣ መልካም ፍሬን ማፍራት አለባቸው የሚለው ሀሳብ ይጋጫል ከዚህ ሀሳብ ጋር ላልከው፣ እስኪ ሁለት የመጽሐፍ ቅዱስ ሀሳቦችን እናንሳ። አንደኛ በመጀመሪያ ያነሳሁት የመጽሐፍ ቅዱስ ክፍልን በደንብ አድርገን እንመልከተው። የዮሐንስ ወንጌል ምዕራፍ 15 ቴዲሻን ታውጣልኝና አንተ ራስህ አበበው እስኪ። የዮሐንስ ወንጌል ምዕራፍ 15 ቁጥር ስንት? ከቁጥር 2 ቁጥር 2 ላይ ያለውን አንብበልኝ። ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብዝቶ እንዲያፈራ ያጠራዋል። ቁጥር 1ን ከተመለከትከው እጅ ላይ ያለው መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይልና ይጀምራል። ቅድም እንዳልኩ ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ ይጣበቃሉ። እናም ጌታችን ኢየሱስ ከዛ በኋላ ምን አለ? ስለ ቅርንጫፎቹ ሲናገር በእኔ ያለውን which means በእርሱ ያመነ ማለት ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ የማያፈራ ካለ ምን ይላል? ቴዲሻ ሲያምበው በእኔ ያለውን መልካም ፍሬ የማያፈራው ምን ይላል? የማያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። ከዛ ከፍ ብሎ በእኔ ያለውን መልካም ፍሬ የማያፈራው በእኔ ላይ ያለውን ቅርንጫፍ ሁሉ ምን ይለዋል? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ይሲ ስለዚህ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ መልካም ፍሬን የማያፈራ ከሆነ ይወገዳል። ላለመወገድ በክርስቶስ ኢየሱስ አምኗል። ከዛስ መልካም ፍሬን ደግሞ ማፍራት አለበት። መልካም ፍሬን ሲያፈራ ጌታችን ኢየሱስ እንዳለው አባቴ አብዝቶ እንዲያፈራ ያጠራዋል። ቁጥር 2 ላይ አሁን ያነበብከው ክፍል ላይ ይወገዳል የተባለው መልካም ፍሬ ባለማፍራቱ ነው። ማመኑ ብቻውን ከመወገድ አዳነው ወይ አላዳነው? ይሲ በክርስቶስ ኢየሱስ አምኖ አንድ ሰው ከዛ መልካም ፍሬ ማፍራት አለበት። መልካም ፍሬ ማያፈራ ከሆነ ግን ምን ይላል? ይወገዳል። ማመኑ ብቻውን ከመወገድ ምን አይለው? አያድነውም። ሌላ አንድ ጥቅስ እንጀምር እስቲ። የያዕቆብ መልእክት ምዕራፍ 2ን አውጣው። ምዕራፍ 2 ቁጥር 14 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? በቃ አሁን ቅዱስ ያዕቆብ እንግዲህ በግልጽ አማርኛ የተናገረ ነው። መነሻችን የሆነው ዮሐንስ ወንጌል ምዕራፍ 15 ላይ ነው። ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራው ይወገዳል። እናም ቅዱስ ያዕቆብ ከዚህ ላይ ተነስቶ ምን ይለናል? ወንድሞች ሆይ እምነት አለኝ የሚል እምነት አለኝ የሚል ሰው ቢኖር እና ነገር መልካም ስራን የማይሰራ ከሆነ ስራ ግን ከሌለው እምነቱስ ሊያድነው ይችላልን ይላል። እምነቱ ሊያድነው ስለማይችል ማለት ነው። እስኪ እንደውም እንዲያጠነክርልን ቁጥር 20 አንብባት። እዛው ላይ የያዕቆብ መልእክት ምዕራፍ 2 ከቁጥር 20 ላይ ምን ይላል ቴዲሻ? አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ያ እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ይሄ የቅዱስ ቤተክርስቲያናችን ትምህርት ነው ቴዲሻና ካነሳን የመጽሐፍ ቅዱስ ሀሳብ ጋር ፈጽሞ የሚጣረስ አይደለም። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ስራን የማይሰራ ከሆነ የዘላለም ሕይወትን አያገኝም፣ ፈጽሞ አያገኝም። ስለዚህ ቴዲሻ የዘላለም ሕይወትን ለማግኘት ቅድም እንዳለው በመጀመሪያ ቅዱስ ቤተክርስቲያናችን የምታስተምረው በክርስቶስ ኢየሱስ እንዲያምን ነው። ካመነ በኋላ ግን በተለያዩ ሱት የሆኑ ትምህርቶች እንዲታለልብን አንፈልግም። ለምሳሌ ቅድም እንዳልኩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ምናምን የሚባል ነገር አለ። ስሜቴነት ለክርስትና ጸር ነው እና አንዳንድ ስሜት የሆኑ ሰዎች እንደዛ ይላሉ።
ነገር ግን የቅዱስ ቤተክርስቲያናችን ትምህርት ምን ይላል? እምነት ከስራ ተለይቶ የሞተ ነው። እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። አንድ የመጨረሻ ጥቅስ ልድገምለት ይልሻ። ይቅርታ ነገር አበዛው። ከዛ ለወንድሞች እድል እሰጣለሁ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ያለውን ሐሳብ ምን እንደሚለን እስኪ እንመልከተው። ሰዎች በበጎ ስራ በመጽናት የዘላለም ሕይወትን እንደሚያገኙ ይናገራል። በጣም የተወደደ ቃል ነው። ሮሜ ምዕራፍ 2 ቁጥር 7 በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። እሺ በጣም ይሄው በጣም የተወደደ ጥፍ። እኔ በዚህ አጋጣሚ ለቴዲሻ ሳይሆን በጣም ብዙ ፕሮቴስታንቶች ወንድሞች ያላችሁ በጣም በፍቅር እንወዳችኋለን እና ይሄንን ቃል ፕሊስ ደጋግማችሁ አንብቡት። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ከቁጥር 7 ላይ ምን ይላል? በበጎ ስራ በመጽናት በምን አይነት ስራ በመጽናት? በበጎ ስራ በመጽናት ከዛ ምን የሚፈልጉ ምስጋናን ከአምላካቸው ዘንድ ክብርን ከአምላካቸው ዘንድ የማይጠፋ ሕይወትን ይሲ ከአምላካቸው ዘንድ ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ ምን ይሰጣቸዋል? ቴዲሻ ምን ይሰጣቸዋል ይላል? የዘላለም ሕይወትን ይሰጣቸዋል። የዘላለም ሕይወትን ይሰጣቸዋል ይላል እና ይሄ የቅዱስ ቤተክርስቲያናችን ትምህርት ነው። ስለዚህ አንድ ሰው ወደ ክርስቶስ ኢየሱስ ሲመጣ ማለት በክርስቶስ ኢየሱስ ወደ ማመን ሲመጣ በክርስቶስ ኢየሱስ ካመነም በኋላ መልካም ስራን እንዲሰራ ቅዱስ ቤተክርስቲያናችን ታስባለች። ያ ብቻ አይደለም። በነገራችን ሌላ አንድ የመጨረሻ ነገር ደግሞ ልንገርህ። አንዳንድ ጊዜ ሰዎች በፍቅር ሰው ጠልቶ አይደለም። ለምሳሌ ፕሮቴስታንት ወንድምቶቻችን እኛን ይጠሉናል የሚል እምነት የለኝም። የሚጠላል ፕሮቴስታንት ካለ ሂዝናት ፕሮቴስታንት ባጭሩ ኢየሱስን የማያውቀውም ማለት ነው። የሚጠራውን ባንደበቱ እና እኛን ኦርቶዶክሳውያንን በጣም በፍቅር የሚወዱን አንዳንድ ፕሮቴስታንት ወንድሞቻችን ኢየሱስን ተቀበሉት፣ ኢየሱስን ተቀብለዋል ይለናል እና ቅዱስ ቤተክርስቲያናችን በክርስቶስ ኢየሱስ የሚያምን ሰው በክርስቶስ ኢየሱስ አምኖ ክርስቶስን እንደተቀበለ ሁሉ ቅዱሳንንም ጭምር እንዲቀበል ያስተምራል።